ሰላምና ጤናን የምመኝላችሁ ውድ ዩቲዩብ ቻናል ተከታታዮች እንኳን በሰላም መጣችሁ። ጥሩ ጊዜያትን እያሳልፋችሁ ነበር ብዬ ተስፋ አደርጋለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በጣም ጠቃሚ የሆኑ የጤና መረጃዎችን የሚያገኙበት ዩቲዩብ ቻናል ስለሆነ ሰብስክራይብ ያደርጉ፣ ይጠቀማሉ። በዛሬው ቆይታችን እንግዲህ ለጉንፋን በሽታ ቤት ውስጥ የሚደረጉ መፍትሄዎችን እንወያያለን። እንግዲህ ሕክምና ከመሄዳችሁ በፊት እና በሐኪም ከመታየታችሁ በፊት ቤት ውስጥ ምን ማድረግ እንደምትችሉ እንወያያለን እና እስከ ፍጻሜ ድረስ አብራችሁን ቆዩ። የጉንፋን በሽታ እንግዲህ በጣም ደስ ከማይሉ የበሽታ አይነቶች መካከል አንዱ ነው። ራስ ምታትን፣ የጉሮሮ ማቃጠልን፣ ንፍጥ እንደገናም ደግሞ የአፍንጫ መደፈንን ይዞ የሚመጣ የበሽታ አይነት ስለሆነ በጣም ደስ አይልም። በቫይረስ ነው የሚከሰተው እና ይህንን እንግዲህ ኮመን ኮልድ ወይም የጉንፋን በሽታ እንዴት እንድናክም እንችላለን፣ በቤት ውስጥ ምን አይነት መፍትሄዎችን ማድረግ እንችላለን የሚለውን ስናይ እንግዲህ አንደኛ ደረጃነት ያስቀመጥነው ፈሳሾችን መውሰድ ነው። ፈሳሾች በጣም አስፈላጊ ከሆኑ የመከላከያና የማከሚያ የቤት ውስጥ ማከሚያ እንትኖች ናቸው፣ መፍትሄዎች ናቸው ማለት ነው። እንግዲህ በሳይንስ በጣም ጠንካራ የሆነ ድጋፍ ያለው ሲሆን ፈሳሽን እንግዲህ ወደ ሰውነቶቻችን እንዴት ነው የምናስገባው ስንል እንግዲህ ለብ ያለ ውሃ እንደገናም ደግሞ ሻይ እንደገናም ሾርባ መውሰድ ይቻላል ማለት ነው። ሾርባ ስንል በተለይም የዶሮ ሾርባ ቢሆን ይመከራል ማለት ነው። ሰውነቶቻችን እንግዲህ በንፍጥ ምክንያትና በሳል ምክንያት እንደገናም ደግሞ በትኩሳት ምክንያት ከሰውነቶቻችን የሚወጡ ፈሳሾች አሉ። እነሱም ፈሳሾች እንግዲህ እንዴት መተካት እንችላለን የሚለውን ነው እንግዲህ የፈሳሽ በመውሰድ ልንተካ የምንችለው እና የሰውነቶቻችንን ፈሳሽ እንዳይመነመን ወይም ዲሃይድሬሽን የሚባለው እንዳይከሰት ሊያደርግ ይችላል ማለት ነው። ስለዚህ አንደኛ ደግሞ እነዚህ ትኩስ የሆኑ ነገሮችን በሚወስዱበት ጊዜ ንፍጥ እንዲቀጥንና በአፍንጮቻችን መደፈንን እንዲቀንስ ሊያደርግ ይችላል ማለት ነው። ስለዚህ ፈሳሽን የምትወስዱ ከሆነ የሰውነቶች የፈሳሽ መቀነስን ዲሃይድሬሽንን ልንከላከል እንችላለን። እንደገና ደግሞ በአፍንጮቻችን አየር በትክክል እንዲዘዋወር ሊያደርግ ይችላል ማለት ነው። ስለዚህ ፈሳሽ መተካት አለበት ማለት ነው። በሾርባ መልክ እንደዚህ በሻይ መልክ እንደገናም ደግሞ ለብ ባለ ውሃ በመጠጣት እንግዲህ ልንተካው እንችላለን ማለት ነው። ሌላኛው ደግሞ የእረፍትና እንቅልፍ ማድረግ ነው። እንግዲህ በቂ የሆነ እንቅልፍ የምታገኙ ከሆነ እና ደግሞ እረፍት የምታገኙ ከሆነ የበሽታ የመከላከል አቅማችሁ ይጨምራል ማለት ነው። ስለዚህ ኢሚዩን ሪስፖንሳችን እንዲጨምር ያደርጋል። እንደገናም ደግሞ በሽታ በቀላሉ ከሰውነቶቻችን ጉንፋንን ለማስወገድ ይጠቅመናል ማለት ነው። ስለዚህ እንቅልፍ ማጣት እንግዲህ ከበሽታ የመከላከል አቅምን ይቀንሳል። እንደገናም ደግሞ ጉንፋን ለብዙ ጊዜ እንዲቆይ ያደርጋል ማለት ነው። ስለዚህ ቶሎ ከጉንፋን በሽታ መከላከል ከፈለጉና መዳን ከፈለጉ ማድረግ የሚችሉት ነገር እንግዲህ በቂ የሆነ እንቅልፍና በቂ የሆነ እረፍት ማድረግ ያስፈልጋል ማለት ነው። ስለዚህ ይህ በጣም በሳይንስ የተደገፈ አንዱ ነው፣ ሳይንሳዊ መፍትሄ ነው ማለት ነው። እንቅልፍና በቂ እረፍት ማድረግ ማለት ነው። ሌላኛው ደግሞ ማር ነው። እንግዲህ ማር በጣም አስፈላጊ ከሆኑ ንጥረ ነገሮች መካከል አንዱ ነው። ማር በውስጡ ብዙ ነገሮችን ይይዛል። ማር እንግዲህ ብዙ ጊዜ ከበሽታ የመከላከል አቅማችን ጋር አሪፍ የሆነ ግንኙነት አለው ተብሎ ይታወቃል ማለት ነው። ስለዚህ ጠንካራ የሆነ የሳይንስ ድጋፍ አለው ማር እና ግን ማር መሰጠት ያለበት ከአንድ ዓመት በላይ ለሆኑ ህጻናት ነው ማለት ነው። ከአንድ ዓመት በታች የሆኑ ህጻናት በሚወስዱበት ጊዜ ቦቱሊዝም የሚባል በጣም መርዛማ የሆነ በሽታን ሊያስከትል ይችላል ማለት ነው። ስለዚህ ሲሰጡ ከአንድ ዓመት በላይ ለሆኑ ህጻናት ነው መስጠት ያለባችሁ። ከአንድ ዓመት በታች ላሉ ህጻናት አይመከርም። ሌላኛው ደግሞ ሳል እንዳይደጋገምና ሳል እንዲቀንስ ያደርጋል ማለት ነው። ስለዚህ ሳል እንዲቀንስ ያደርጋል። ከዛ ደግሞ እንቅልፍን አሪፍ ጤናማ የሆነ እንቅልፍ እንድትተኙ ያደርጋል ማለት ነው። ስለዚህ እንዴት ነው መውሰድ የምትችሉት ብለን ስናይ እንግዲህ ማርን ከመተኛታችሁ በፊት ከአንድ እስከ ሁለት ወይ አንድ ወይ ሁለት የሻይ ማንኪያ ማር መውሰድ ይችላሉ ማለት ነው ከመተኛታችሁ በፊት። ስለዚህ ያ እንቅልፋችሁን ጥሩ እንቅልፍ እንድትተኙና እንደገናም ደግሞ ማታ ማታ በጣም የሚያስላችሁ ከሆነ ሳሉን ሊቀንስ ይችላል ማለት ነው። አንደኛ ግን መጠንቀቅ ያለባችሁ ነገር ከአንድ ዓመት በታች የሆኑ ህጻናት መውሰድ የለባቸውም ማለት ነው። ሌላ መጥፎ የሆነ የመርዛማ በሽታ ሊያስከትል ስለሚችል ማለት ነው። ስለዚህ ማርን መጠቀም ትችላላችሁ ማለት ነው፣ የጉንፋን በሽታን እንደዚሁ ለመቆጣጠር ማለት ነው። ሌላኛው ደግሞ የውሃ እንፋሎት ነው። ብዙ ጊዜ እንግዲህ እናቶቻችን ሲያደርጉልን የነበረ ዘዴ ነው። ይህ ማለት እንግዲህ መታጠን ነው፣ በውሃ እንፋሎት መታጠን ማለት ነው። እንግዲህ ብዙ ጊዜ መጠነኛ ነው፣ የሳይንሳዊ ድጋፍ ያለው ነው። ግን እነዚህ ምንድነው የሚያደርጉት ማለት ነው? የታፈነ አፍንጫ እንዲከፈትና በትክክል እንድንተነፍስ አየር እንድተነፍስ ያደርጋል ማለት ነው። ስለዚህ ናዛል ኮንጀክሽንን ነው የሚቀንሰው። መጠንቀቅ ያለባችሁ ነገር እንግዲህ ይሄ ሙቀቱ እንፋሎቱና እንደገናም ደግሞ የፈላ ውሃው እንዳይጎዳዎት መጠንቀቅ ያስፈልጋል ማለት ነው። ከዛ በተረፈ
በተረፈ ግን ሲጠቀሙ ጭንቅላቶቻችንን በፎጣ ሸፍነን እዚህ ምስል ላይ እንደምታዩት ማለት ነው ጭንቅላቶቻችንን በፎጣ እንሸፍናለን። ከዛ ግን ለ5 እስከ 10 ደቂቃ እንግዲህ መተንፈስ ነው። ወደ ውስጥ በደንብ እንፋሎቱን መውሰድና ከዛ ማስወጣት ማስወጣት። ያም እንግዲህ አፍንጫችንን እንዲከፈት ሊያደርግ ይችላል ማለት ነው። በቀን እንግዲህ ከ2 እስከ 3 ጊዜ መጠቀም እንችላለን። ብዙ ጊዜ የሚመከረው ማለት ነው ባዶ ውሃ መጠቀም ነው። ባዶ ውሃውን ብቻ አፍልተን መጠቀም ነው። ግን አንዳንድ ጊዜ እነዚህ የባህር ዛፍ ቅጠሎችን አድርገን ልንጠቀም እንችላለን። ወይም የባህር ዛፍ ኦይል አለ ዩካሊፕተስ ኦይል የሚባል ማለት ነው። እሱን ጠብታዎች ለምሳሌ 3-4 ጠብታዎችን በማድረግ እንግዲህ ልንተነፍሰው እንችላለን ማለት ነው። ስለዚህ ይህም እንደ አንደኛ መፍትሄ ነው፣ በጣም ይጠቅማል። ከድሮ ጀምሮ ሲደረግልን የነበረ ነው ማለት ነው። ስለዚህ ከቻላችሁ እንደውም ባዶ ውሃውን ብቻ በማድረግ መተንፈስ ትችላላችሁ፣ የውሃ እንፋሎትን መተንፈስ ትችላላችሁ ማለት ነው። ይህም እንግዲህ አፍንጫዎቻችን ክሊር እንዲሆንና አፍንጫዎቻችን እነዚህ እንዲከፈቱና በትክክል እንዲተነፍስ ያደርጋል ማለት ነው። ሌላኛው ደግሞ የጨው ውሃን በአፍንጫ እንትን ማለት ነው እንግዲህ ሪንስ ማድረግ ነው። ያ ማለት እንግዲህ እነዚህ ፕሮዳክቶች አሉ፣ እነዚህ ሪንስ ናዛል ሪንስ የሚባሉ ማለት ነው። ስለዚህ እነዚህ ናዛል ሪንስ የሚባሉት እንግዲህ በአንድ በግራ በኩል እንግዲህ አንደኛ እነዚህ ሳይነስ የሚባሉ እንትኖች አሉ፣ የሰውነታችን ወይም አፍንጫዎችን አካባቢ የሚገኙ ክፍሎች አሉ። እነዚህ ሳይነሶች እንግዲህ አንደኛ የሳይነስ ወይም ኮመን ኮልድ ወይም ጉንፋን በሚከሰትበት ጊዜ እነዚህ በንፍጦችና በተለያዩ ፈሳሾች ሊደፈኑ ይችላሉ ማለት ነው። ስለዚህ የዛኔ ነው ናዛል ኮንጀክሽን የሚከሰተው። ከዛ ደግሞ ራስ ምታት እንደዚህ የሚከሰተው ማለት ነው። ስለዚህ አሁን እነሱን ለመከላከል እና እንትን ለማለት ኖርማል ሳላይን ወይም ንጹህ የሆነ በውስጡ ጨው ያለው ፈሳሽ ነው። እነሱን ፈሳሾች እንግዲህ በአንዱ አፍንጫችን በማስገባት እንዳለ ሳይነሶቹን እዚህ የሚታያቸውን ቀዳዳዎችን በአፍንጫዎቻችን አካባቢ የሚገኙ እነዚህ ቀዳዳዎች አሉ አጥንቶቻችን አካባቢ ማለት ነው። እነሱን በደንብ አጽድቶ አጥቦ በሌላኛው አፍንጫችን ቀዳዳ ያስወጣል ማለት ነው። ስለዚህ በአንዱ ስታደርጉ እዚህ ምስል ላይ እንደምታዩት በሌላኛው ያስወጣል። ያም እንግዲህ ስንፍቶችን እንደዚህ ኬሚካል እንትኖችን ፈሳሾችን አንድ ላይ ትርግርግ አድርጎ ስለሚያስወጣ አንደኛ በስትክክል እንድንተነፍስና እነዚህ የናዛል ኮንጀክሽን ወይም የአፍንጫ መደፈንን ይቀንሳል ማለት ነው። ስለዚህ ንፍቶችን በሙሉ ያጸዳልናል። ይሄ በጣም ጠንካራ የሆነ የሳይንስ ድጋፍ ያለው ዘዴ ነው ማለት ነው። ቤት ውስጥ ልታደርጉት የምትችሉት ግን እናንተ ማድረግ የሌለባችሁ ነገር ውሃ አፍልታችሁ ጀስት ጨው ጨምራችሁ ወደ አፍንጫችሁ ማድረግ ሳይሆን ንጹህ መሆን አለበት ግዴታ ማለት ነው። ስለዚህ እነዚህ ፋብሪካ ውስጥ ኖርማል ሳላይን ያላቸው አንድ ላይ የሚመጡ እንትኖች አሉ። እነሱን ናዛል ሪንሶችን መጠቀም ነው እንጂ ራሳችሁ ቤት ውስጥ እንግዲህ እንደዚህ ወደ አፍንጫዎቻችሁ ምንም ነገር እንዳትከቱ ማለት ነው። አንደኛ ሌላ ባክቴሪያዎችን ወደ አፍንጫችሁ ኢንትሮዲዩስ ልታደርጉና ራሳችሁ ልትጎዱ ስለምትችሉ ለኢንፌክሽን እንድትጋለጡ ሊያባብስም ስለሚችል ማለት ነው። ስለዚህ አንደኛ በፋብሪካ ውስጥ የተመረቱ እነዚህ ናዛል ሪንሶችን መጠቀም ያስፈልጋል ማለት ነው። ሌላኛው ደግሞ በጨው ውሃ እንግዲህ መጉመጥመጥ ነው። ጉሮሯችን አካባቢ የሚሰማን ህመምና እንደገናም ደግሞ የሚሰማን አንዳንድ ዲስኮምፈርቶች ሊኖሩ ይችላሉ። እነሱን እንግዲህ ለማጽዳት ሲባል የፈላ ውሃ ውስጥ ትንሽ ጨው በማድረግ እንግዲህ መጉመጥመጥ ማለት ነው። ስለዚህ እየተጉመጥመጥን መጥፋት እንችላለን። ያም እንግዲህ የጉሮሮ አካባቢን መቆጣትንና እንደገና ደግሞ መቆጥቆጥ ስሜትን ሊቀንስ ይችላል፣ እብጠትንም ሊቀንስ ይችላል ማለት ነው። ስለዚህ ጉሮሯችንን ለማጽዳት ይረዳናል ማለት ነው። ያም እንግዲህ ጉሮሮ አካባቢ የሚከሰት እነዚህ ህመሞችን ልንቋቋሙ እንችላለን ማለት ነው። ሌላኛው ደግሞ ዚንክ ነው። ዚንክ እንግዲህ ጠንካራ የሆነ ሳይንሳዊ ድጋፍ አለው። ዚንክ በውስጡ በጣም አስፈላጊ የሆነ ንጥረ ነገር ነው። ሰውነቶቻችን በሽታ የመከላከል አቅማችን እንዲጨምር ያደርጋል። ስለዚህ ምልክቶቹ ከመጀመሩ በፊት መጀመሪያዎቹ ወይም ምልክቶቹ እንደጀመሩ የመጀመሪያዎቹ 24 ሰዓታት ውስጥ መውሰድ አለብን ማለት ነው። ህመሙን ቆይታ እንዲቀንስ ያደርጋል ማለት ነው። ስለዚህ ብዙ ጊዜ በጉንፋን እንዳንቸገርና የጉንፋን በሽታ በጥቂት ጊዜ ውስጥ ብቻ እንድንቀለብሰው ሊያደርገን ይችላል ማለት ነው። ስለዚህ እነዚህ ዚንክ ፕሮዳክቶችን ፋርማሲዎች በመሄድ ማግኘት ይችላሉ፣ እንደ ዴይሊ ሰፕሊመንት ማለት ነው። ከቻላችሁ እንደውም 20 ሚሊግራም መውሰድ ትችላላችሁ ማለት ነው። ለአደልት 20 ሚሊግራም በቀን መውሰድ ለ10 እስከ 14 ቀናት መውሰድ ይቻላል። እንደዛ በማድረግ እንግዲህ በሽታው ብዙ ጊዜ እንዳይቆይብን ወይም ጉንፋን ብዙ ጊዜ እንዳይቆይብን ማድረግ እንችላለን ማለት ነው። ሌላኛው ደግሞ ቫይታሚን ሲ ነው። ቫይታሚን ሲ እንግዲህ ብዙ ጊዜ ይታዘዛል። እነዚህ መጠነኛ የሆነ ውጤታማ ናቸው ማለት ነው። እንግዲህ መጠነኛ የሆነ ውጤት ነው ያላቸው። ያም እንግዲህ ቫይታሚን ሲ መወሰድ ያለበት ከበሽታው ከመከሰቱ በፊት ነው ማለት ነው። እንደ ፕሮቴክቲቭ ነው። ህመሙ እንዳይከሰት ፕሪቬንት ያደርጋል ማለት ነው፣ ይከላከላል ማለት ነው። ግን ህመሙ ከተከሰተ በኋላ ያለው ኢፌክት በጣም ትንሽ ነው። ህመሙ
ብዙ ጊዜ እንዳይቆይብን ሊያደርግ ይችላል ማለት ነው። ስለዚህ ልክ እንደ ዚንክ ይሄ አንዴ የተከሰተው ጉንፋን ብዙ ጊዜ እንዳይቆይብን እና ብዙ ጊዜ እንዳንቸገር ሊያደርግ ይችላል ማለት ነው። ግን መወሰድ ያለበት ምልክቶቹ ከመከሰቱ በፊት ወይም ጉንፋን ከመከሰቱ በፊት እንደ ፕሮቴክቲቭ ነው ማለት ነው። ስለዚህ የሚችሉ ከሆነ ቫይታሚን ሲ ዴይሊ ሰፕሊመንቶቻችንን መጠቀም እንችላለን። ካልሆነም ደግሞ ቫይታሚን ሲ በውስጣቸው የሚይዙ እነዚህ ፕሮዳክቶችን መጠቀም ትችላላችሁ። ሎሚ፣ ብርቱካን፣ ፍራፍሬዎች፣ ሌሎችንም እንደዚሁ መጠቀም ይችላሉ ማለት ነው። ከቻላችሁ ግን ጁሱን ሳይሆን መጠቀም ያለባችሁ ፍሩቱን ነው ወይም ፍራፍሬዎችን ነው እንጂ መጠቀም ያለባችሁ ጁሶቹ ወይም ፋብሪካ ውስጥ ገብተው የወጡት እንትኖች ጁሶች በትክክል ቫይታሚን ሲ በውስጣቸው የያዙ እርግጠኛ አይደለንም። እንደገናም ደግሞ ስኳር በጣም የበዛባቸው ስለሆነ ከጥቅማቸው ይልቅ ጉዳታቸው ሊብስ ይችላል። ስለዚህ ጥቅማቸውን ለማግኘት የሚፈልጉ ከሆነና በትክክል ቫይታሚን ሲ ማግኘት የምትችሉ ከፈለጋችሁ ግዴታ መውሰድ ያለባችሁ ፍራፍሬዎቹን ነው እንጂ ፋብሪካ ውስጥ ገብተው የወጡ ጁሶችን መጠቀም የለባችሁ ማለት ነው። ሌላኛው ደግሞ ሻይ መጠጣት ነው። ቅድም እንዳልነው ሻይ እንግዲህ አፍንጮችን፣ ጉሮሮቻችን አካባቢ ያለውን ዲስኮምፈርት ሊቀንስልን ይችላል። እንደገና ደግሞ በአፍንጫዎቻችን አካባቢ ያለውን ኮንጀሽን እንዲቀንስ ሊያደርግ ይችላል ማለት። ስለዚህ የጉሮሮ ህመምን ያሻሽላል፣ የአፍንጫ መደፈንን እንደዚህ ይቀንሳል። ስለዚህ እነዚህ ሙቅ መጠጦችን ሻይን ስትጠጡ እንግዲህ የዝንጅብል ሊሆን ይችላል፣ ቀይ ሻይ ሊሆን ይችላል፣ እንደገናም ደግሞ ሎሚ አድርጋችሁ አንድ ላይ መውሰድ ትችላላችሁ ማለት ነው። አወሳሰዱም እንግዲህ በቀን ከ2 እስከ 3 ጊዜ መውሰድ ትችላላችሁ ማለት ነው። ይህን ሻይን ይጠቅመናል ማለት ነው። ዝንጅብል እንግዲህ በጣም ጥሩና በጣም ብዙ ጥቅም ያለው እንትን ነው ተክል ነው ማለት ነው። ያም እንግዲህ በሽታ አቅማችንን እንዲጨምር ያደርጋል። ለሌሎችም ጥቅሞች ላይ ልናውለው እንችላለን ማለት ነው። ስለዚህ አሁን ሻይ የምትጠጡ ከሆነ የዝንጅብል ሻይ ወይም የሎሚ ሻይ በምትጠቀሙበት ጊዜ በቀን ከ2 እስከ 3 ጊዜ መጠቀም ትችላላችሁ። የጉሮሮ ህመምን ያሻሽላል፣ እንደገና ደግሞ የአፍንጫ መደፈንን ይቀንሳል ማለት ነው። ሌላ የተሳሳቱ አመለካከቶች፣ ያ ማለት እንግዲህ ስለ ጉንፋን ብዙ ሰዎች የተለያዩ ምልክቶች አሏቸው። ግን እነዚህ የተሳሳቱ አመለካከቶች አንደኛው እንግዲህ የጸረ ባክቴሪያ መድኃኒቶችን መውሰድ ነው። ጉንፋን በቫይረስ ነው የሚመጣው። ስለዚህ የጸረ ባክቴሪያ መድኃኒቶችን የምትወስዱ ከሆነ እንደውም ለሬዚስታንስ ሊያጋልጠን ይችላል ማለት ነው። ስለዚህ መውሰድ የለባችሁ ማለት ነው፣ ክሊር ኢንዲኬሽን ከሌላችሁ ማለት ነው። ግዴታ በሐኪም ታይታችሁ ክሊር ኢንዲኬሽን ጸረ ባክቴሪያ መውሰድ አለባችሁ ብሎ ካልተወሰነ በስተቀር መውሰድ የለባችሁም። በቫይረስ ስለሆነ ራሱን በራሱ እንግዲህ የሚተው ነው። ስለዚህ አሁን ቅድም የጠቀስናቸው እንዳለ መፍትሄዎች እንግዲህ ቫይረሱ ከሰውነቶቻችን እንዲወጣ የሚጠቅሙና የሚያግዙ ናቸው እንጂ ቫይረሱን ዳይሬክትሊ የሚገሉ አይደሉም። ከፍተኛ መጠን ያለውን ቫይታሚን መውሰድ፣ እንደገና በጣም ብዙ ቫይታሚን መውሰድ እንደዚህ ጥቅሙ ውስን ነው። እንደገናም ደግሞ አንዳንዴ ለሃይፐር ቫይታሚኖሲስ ሊያጋልጠን ይችላል ማለት ነው። የቫይታሚን መጠን በመጨመሩ የተነሳ ጉዳትን ሊያዘወትር ይችላል፣ ልንያዝ እንችላለን። ስለዚህ መጠቀም ቫይታሚኖችን ቅድም እንዳልነው ዚንክ ወይም ቫይታሚን ሲ መጠቀም ትችላላችሁ። እነሱም በመጠናቸው ነው መጠቀም የምትችሉት ማለት ነው። ሌላኛው ደግሞ ጉንፋን ሲይዛቸው ብዙ ሰዎች አልኮል መጠጥን ይጠጣሉ ማለት ነው። የአልኮል መጠጥ አንደኛ ዲሃይድሬሽንን ያባብሳል ወይም የሰውነት ፈሳሽ መቀነስን ያባብሳል። ሌላኛው ደግሞ ከጉንፋን ጋር ምንም ግንኙነት የለውም፣ ጉንፋንን ሊያድን አይችልም ማለት ነው። ስለዚህ እነዚህን ጥንቃቄዎች ማድረግ ያስፈልጋል ማለት ነው። ስለዚህ የአልኮል መጠጥ መጠጣት ከጉንፋን ሊያድን ይችላል የሚል የተሳሳተ አመለካከት ነው። ከፍተኛ መጠን ያላቸውን ቫይታሚኖችን መውሰድ ከጉንፋን ያድናል፣ ይህም የተሳሳተ ነው። ጸረ ባክቴሪያዎችን ለጉንፋን በሽታ መጠቀም ያድናል የሚለውም ይህም የተሳሳተ አመለካከት ነው ማለት ነው። ሌላኛው እንግዲህ አደገኛ ምልክቶችን የሚያዩ ከሆነ ስለዚህ መቼ ነው በሐኪም መታየት ያለብኝ የሚለውን ስናይ እንግዲህ በሐኪም መታየት ያለባችሁ እነዚህ አደገኛ የሆኑ ምልክቶችን የሚያዩ ከሆነ ለምሳሌ ከፍተኛ የሆነ ትኩሳት ካላችሁ፣ ከ3 ቀን በላይ የቆየ ከፍተኛ የሆነ ትኩሳት ካላችሁ፣ የትንፋሽ መቆራረጥ ወይም የትንፋሽ ማጠር፣ የደረት ህመም ከተከሰተ፣ እንደገናም ደግሞ ከባድ የሆነ የጉሮሮ ህመም የሚታይ ከሆነና እነዚህ ህመሙ ከ10 ቀን በላይ የሚቆይባችሁ ከሆነ ቶሎ ወደ ሐኪም ቤት በመሄድ እንግዲህ ምንድነው ሌላኛው ምክንያት ሊኖር ይችላል። በባክቴሪያ ነው ወይ የመጣው፣ እንደገናም ደግሞ ሳል አክታ ምናምን ካለ ደግሞ የቲቪ በሽታም ሊሆን ስለሚችል እንደዚሁ በመሄድ መታከም ያስፈልጋል ማለት ነው። ስለዚህ እንደዚህ አይነት ምልክቶችን የሚያዩ ከሆነ አደገኛ ምልክቶች ናቸው። ቶሎ ብሎ ወደ ሐኪም ቤት ሄደው መፍትሄ ቢያገኙ ጥሩ ነው ማለት ነው። ሌላኛው ደግሞ እንግዲህ አንዴ ማድረግ የምትችሉትን ነገር እንግዲህ አንዴ እንደ ምርጥ ዘዴ ላቀርብላችሁ የፈለኩት የቤት ውስጥ ማድረግ የምትችሉት በጣም ጥሩ ምርጥ የሚባል ዘዴ ምንድነው? ፈሳሽ በብዛት መጠጣት። ፈሳሾችን ለምሳሌ ሙቅ የሆኑ ፈሳሾችን መጠጣት ትችላላችሁ። በቂ እረፍት ማድረግ ትችላላችሁ። ማታ እንግዲህ ማር 1 ሲኒ ወይ 2 ሲኒ ማንኪያ
አንድ ወይም ሁለት ማንኪያ ማርን መውሰድ ትችላላችሁ። አስፈላጊ ከሆነ ደግሞ የትኩሳት መድኃኒት ወይም ፓራስታሞልን ወይም ህመም ማስታገሻ ፓራስታሞልን መጠቀም ትችላላችሁ። የጨው ውሃ አፍንጫን ማጠብ ትችላላችሁ ማለት ነው። ሪንስ ማድረግ ናዛል ሪንሶችን ማድረግ ትችላላችሁ። እነዚህ የአፍንጫ መታፈንን ይቀንስላችኋል። ሌላኛው ደግሞ በእንፋሎት መታጠን እንደዚሁም ናዛል ኮንጀሽንን የሚቀንስ ነው ማለት ነው። ስለዚህ እነዚህን የምታደርጉ ከሆነ የጉንፋን በሽታን በቤት ውስጥ በደንብ አድርጋችሁ ማከም ትችላላችሁ ማለት ነው። ግን ቅድም ያልናቸውን መጥፎ የሆኑ እነዚህ ከባድ የሆኑ አደገኛ ምልክቶችን የሚያዩ ከሆነ በሐኪም ሄደው ይመርመሩ ማለት ነው። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት የጤና ርዕስ ነበረ። በሌላ እንግዲህ ምን ላይ እንድሰራላችሁ የምትፈልጉት ካለ ኮሜንት ሴክሽኑ ላይ አስቀምጡልኝ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። አመሰግናለሁ ስለተከታተላችሁኝ። ቻው